ጥያቄ ተነስቷል ከዚሁ ጋራ በቀጥታ የሚያያዝ ቅዳሜና እሁድ በዓል አድርጎ መያዝ ከአህለል ኪታቦች ጋር ያመሳስላል ወይና ክልክል ሊሆን ነው ወይ የሚል ጥያቄ ተነስቷል። አዎን እና አላህ Subhanahu Wa Ta'ala ለኡመተል ኢስላም የተሟላ የሆነ መርህ አስቀምጧል ማለት ነው። ሶሒህ አልቡኻሪ ይህን ጉዳይ በሚመለከት በግልጽ ያስቀመጡት ነገር አለ። ነብዩ አለይሂ ሰላቱ ወሰለም አላህ ተሳምንቱ ቀናቶች የመረጠው ጁሙአን ነው። ጁሙአን ተመረጠ በኋላ ዓለም ራሱ ፍጻሜ ላይ የምትደርሰው ጁሙአ ነው። ነብዩላህ አደምም የተፈጠሩት የመጀመሪያው ሰው ጁሙአ ነው። ጁሙአ ሰይዱል አያም ነው። ስለዚህ በሱ የሚደረግን ኢባዳ ከማንኛውም ጊዜ ይበልጥ ይወደዋል አላህ Subhanahu Wa Ta'ala እና ላለፉት ኡመሞች ሁሉ እሱን በዓል አድርገው እንዲይዙ የኢባዳ ቀን አድርገው እንዲይዙ ለይሁዶችም ለነሷራዎችም አቅርቦላቸው አለመታደል ሆነና አንቀበልም አሉ። ወኸባአሁ ለኩም ይላል ለናንተ ቆጥቦ አስቀመጠላችሁ። ስለዚህ አንቱም አወሉ الناس ወሰብቱ ለልይሁድ ወልአሐዱ ለነሳራ እነሱ ሳያውቁት የተሻልን የቀደምን መስሏቸው እናንተ ግን ምርጡንና ቀዳሚውን ቀን ወሰዳችሁ ተኋላ መጣችሁ። እነሱ ሳያውቁ የናንተ ጅራት ሆኑ። ቅዳሜ የይሁዶች ሆነ ከናንተ ቀጥሎ ማለት ነው። እሁድ ደግሞ የነሳራዎች ሆነ። ይሄ አላህ ለናንተ ቆጥቦ ያስቀመጠላችሁ ዙህር እድል ነውና የጁሙአን ነገር በጣም ትልቅ ጸጋ አድርጋችሁ ያዙ ብለው ንዛዝ ያደርገዋል ረሱል አለይሂ ሰላቱ ወሰለም። ስለዚህ ዒዱል ሙስሊሚን ጁሙአ ነው። እነሱም ቢታደሉ ኑሮ ጁሙአ እንዲሆን ተጠይቀው ነበር፣ አልተስማሙም፣ አልተቀበሉትም ማለት ነው። ስለዚህ እኛ አላህ የመረጠልንና እነሱን የነፈጋቸውን እድል ለኛ አድርጎልን እያለ እንደገና ወደ እነሱ ከሄር በቀጥታ ያው የነሱ ደጋፊ ሆነ ማለት ነው። እና ይሄ የምንችል ከሆነ ያው ضعيفም ጊዜም ضعيف ነው። እንደኛ ያው በአገራችን ሁሉ ጊዜ እነሱ ተቀጥላ ሆነን ነው የምንቀጥለው። ያ ችግር እስከሚፈታ ድረስ ያው መግሉብ على امره ስለሆን በቀልባችን እንኳን ሳንስማማና ሳንወድ መቸስ እንደፈረደብን ይያል መቀጠል ይቻላል ማለት ነው። ግን መፍትሄ መፈለግ ያሻል፣ ሁሉ ጊዜ በልበለኛ አይደለም። እና ችግሩ አንድ ሁለት ብሎ የሚቆጠር አይደለም። ኡመተል ኢስላም በሌላ ኡመት ስር በምትወድቅ ጊዜ የተለያዩ የመብቷን ታጣለ የግድ ማለት ነው። ያን መብት ደግሞ ለማስከበር ፊልመደል በዒድ በሩቅ እቅድ እንኳን ተዚህ ነገር የምንወጣበት ነገር ምን ይሻለናል ብለው አንድ እቅድ ካላስቀመጡና ካልሰሩ ባለበት ዝም ብለው ይሄ ልማዳችን ነው ባህላችን ነው ሁሉ ጊዜ ደካማናን ሁሉ ጊዜ መረገጥ ነው እኛ እጣፈንታችን ብሎ በጸጋ ከተቀበልና ከተከተለ ተጠያቂ ነው ማለት ነው። ያን ነገር ግን የሚለውጥበት ሁኔታ ማምጣት አለብኝ ብሎ እስካሰበና እስከሰራ ድረስ እስከሚሳካለ ድረስ አላህ ዑዝሩን ያውቃል ማለት ነው። ዝም ብሎ የተቀበለና የተስማማ ግን ያው ማን ረዲየ ቢልሙንከሪ فهو من اهل المنكر ነው የተባለው ማለት ነው። እና ወይት ቃለት ኡመቱ منهم لما تعزون قوما الله مهلكهم ከነዛ ከበኒ እስራኤል ህዝቦች አንደኛው ክፍል አንድ ሶስተኛው ከልካይ ሲሆን ሌላኛው ደግሞ ለምን እነዛን ለጥፋት የተዳረጉን ሰዎች ተከለከላላችሁ? እነሱ ጋራ ምን አጨቃጨቃችሁ? አንድ ጊዜ እያወቁ ጥፋትን መርጠዋልና እያሉ አሳናፊ ሆኑ ይላል። አሙዓዚቡሁም አዛበን ሸዲዳ ወይም ደግሞ አላህ በዚህ ጥፋታቸው ሳቢያ ከባድ ቅጣት ሊቀጣቸው ፈልጎ እስከሆነ ድረስ የናንተ እኮ መልፋትና እነሱ ጋራ መጨቃጨቁ የሚያመጣው ለውጥ የለም ይሏቸው ገባ። ያነ የቃሉ ማዕዲረተን ኢላ ረቢኩም እኛማ ዝም ብለን አንተውም የምንችለውን መክረን ሲያቅተን ይቅር እንጂ ለምን ነገ አላህ እንዲህ አይነት ሙኻለፋ ሲሰሩ የኔ ህግ ሲጣስ ወንጀል ሲፈጸም እናንተ ለምን ዝም አላችሁ ቢለን መልስ የለንምና ለዛ መልስ ማግኘት እንፈልጋለን። ተናግረናል ተቃውመናል እኮ ለማለት እንድንችል ነው አሉ። ይሄ ነው ትክክለኛው አቋም። ወላአለሁም የተቁን እነሱም ደግሞ ግዚያዊ ጥቅም አታሏቸው እንጂ ይሄ ነገር ሙኻለፋ መሆኑን ደጋግመን ስንነግራቸውና ስናሰምርበት ይሰማቸው ይሆናል። እነዚህም እኮ የኛ ወገኖች ናቸው እንደኛው መጠቀም ይፈልጉ ነበር፣ ግን ተግዚያዊ ጥቅም የአኺራ ይሻለናል ብለው ችግራቸውን ችለው እንዳውም ከራሳቸው አልፈው እኛን የሚመክሩን እንዳንጠፋ ብለው ነው ወገኖቻችን።
ብለው ልብ ይገዙና ይመለሱ ይጠነቀቁም ይሆናል ለዚህ ስንል እንካራችንን አንተውም አሏቸው ማለት ነው። እኒያ ሶስተኛ ክፍሎች ግን ኩርፊያ ብቻ ነው ማለት ነው። ያው ሙኻለፋ ማድረጋቸውን እርግጥ አልወደዱም እነሱም ግን የወሰዱት እርምጃ እንብዛም ነው ዚግባ የሚባል ነገር አይደለም ማለት ነው። አንድ ሙንከር ስታይ ለምን እንድታረጋለህ እተቂላ ማለት እየቻልክ እኔ ምን አገባኝ እሱ ያው ጥፋትን ተመረጠ የራሱ ጉዳይ መቃብራችን የየብቻ የሚባል ፈሊጥ ማለት ነው። ይሄ ስተት ነው ማለት ነው። ምክንያቱም የምትችለውን ተቃውሞ ማሳየት አለብህ። ፈለማ ነሱ ማذكሩ به እና እነዛ ወንጀለኞቹ በተደጋጋሚ የተሰጣቸውን ምክርና ማስጠንቀቂያ ሲዘነጉት ቸል ሲሉት ጆሮ ዳባ ለበስ ሲሉ ማለት ነው አንጀይነ الذين ينهون عن السوء ከዛ ከመጥፎ ስራ ይከለክሉ የነበሩትን ክፍሎች እኛ ከአደጋው ነፃ አወጣናቸው ይላል አላህ Subhanahu Wa Ta'ala። ለምን የሚጠበቅባቸውን ሁሉ ኃላፊነት ተወጥተዋል ለራሳቸው ተከልክለዋል ችግራቸውን ችለው እንደገና ደግሞ ወገኖቻቸውን ከወንጀል እንዲመለሱ ጥረዋል። ይሄንን ስላደረጉ ተመጥፎ የከለከሉትን ከመጣው አደጋ በቀላሉ እንዲድኑ አደረግናቸው ይላል። واخذنا الذين ظلموا بعذاب بئس እነዚያን ደግሞ ወንጀል እና በደል የፈጸሙትን አሰቃቂ በሆነ ቅጣት ያዝናቸው። እነዛን በቀጥታ ያው አሳውን በተከለከለው ቀን ሲያድኑ የነበሩትን ወንጀለኞች አስከፊ በሆነ ቅጣት ያዝናቸው ይላል። ለምን ቢማካኑ የፍሱቁን ከኛ ፍቃድ የሚያፈነግጡና የሚያምፁ በመሆናቸው ሳቢያ የሚገባቸውን ቅጣት ሰጠናቸው ይላል። ሁለቱ ቡድኖች እንግዲህ ዳርና ዳር ያሉት ዋጋቸውን አገኙ ማለት ነው። መካከለኛው ግን ዝምታን መርጧልና መልሱም ዝምታ ሆነ ማለት ነው። ምን እንደሆነ አልተገለጸም። አልጀዛኡ ሚን ጂንሲል አመል። እንግዲህ የተረሳ ሁልጊዜ ዳር መቆም የሚፈልግ ሰው የተረሳ ህዝብ ነው የሚሆነው ቦታ አይኖረውም ማለት ነው። ስለዚህ ወንጀለኞቹን አላህ Subhanahu Wa Ta'ala ከፍተኛ ታይቶ ተሰምቶ የማያቅ አሰቃቂ ቅጣት ሰጣቸው ማለት ነው። እነዛ ተቃዋሚዎቹን ደግሞ ሚናቸውን ለይተው በቃል ብቻ መከልከል ሳይሆን እንዳውም ሰፈራቸውንም ለይተዋል ይባላል። እንግዲህ በእናንተ ላይ አንድ ቀን አደጋ እንደሚመጣ እንጠራጠርም ስለዚህ ሰፈር እንከፋፈላሉና ይሄንን ሐሳብ የምትደግፍ በቅዳሜ ቀን መስራት አለብን የሚለው እጅህን አውጣ ተባለ። እጁን አወጣ። አንሰራም የምትለውስ የብቻው አወጣ። ከዚህ ሰፈሩ ለሁለት ተገመሰና ይሄ ወንጀለኛው ሰፈር ይሄ ይሁን ተባለ ተሻረ በታች የንጹሃኑ ደግሞ ይሄ ይሁን ተባለና ተከፋፈሉ ማለት ነው። የሶስተኛው ክፍልም እንዲያው አደናቃፊውም በመሰረቱ ከአማኞቹ ጋር ነው ወንጀሉን አልተሳተፈምና አያዲንምና ማለት ነው። ግን በቂ አቋም ባለመያዙ አወላዋይ ሆኗል። እሱ ግን በሰፈር አከፋፈሉ ላይ እሱም እንደዛው ወደ እነዚህ ወደ አማኞቹ ወግኗል ማለት ነው። በዚህ ሁኔታ ያሉ አላህ Subhanahu Wa Ta'ala አሰቃቂ የሆነውን ቅጣት አመጣባቸው በወንጀለኞች ላይና እነሱ ደብዛቸው ጠፋ። እነዚህ ደግሞ አማኞች ሆነው ወንጀሉን ሲከላከሉ የነበሩትንም በቀጥታ አዳናቸው። መካከል ላይ የነበሩት ደግሞ ምን እንደሆኑ ዝም ተባለ ማለት ነው። እና አብዱላህ ኢብኑ አባስ ሐብሩል ኡማ እንግዲህ የቁርአን ሊቅ ነበሩና ይሄ ነገር የሶስተኛው ቡድን ምን ሆኖ ነው ዝም የተባለው ወይ ጠፍተዋል ሳይል ወይም ዲነዋል ሳይልን ሲሏቸው ወላሂ እኔም ግራ ገብቶኛል አሉ። እና እነሱ ወደ የትኛው ቡድን እንደተጨመሩ ባውቅ ደስ ይለኝ ነበር ጥናት ያስፈልገዋል ተውኝ እስቲ አሉ። ከዛ ኢክሪማ የሚባል ተማሪ ነበራቸው ጎበዝ ልጅ እኔ ነገር አጠናለሁ ረዳዋታለሁኝ አለ። ጥናት ውስጥ ገቡ። ሲያጠኑ ቆዩና እኔ እነዚህ ሰዎች መካከለኛዎቹ ሰዎች እንደዳኑ ይሰማኛል አለ ኢክሪማ። ለምን በሚሉ ጊዜ መጀመሪያ እኮ እነሱም ተቃዋሚ ናቸው ተቃውሟቸው ስልቱ ተለያይቷል እንጂ እንደነዛ በወንጀሉ ተካፋይ አይደሉም አላደኑም። እንደገና ደግሞ ሊመተዒዙነ ቀውመን ኢላሁ ሙህሊኩሁም የሚለው ጥላቻቸውን ያሳያል አለ። አላህ ሊያጠፋቸው የፈለጉ ሰዎች ቢመክሯቸው አይመለሱም አጉል አትድረቁ እነሱ የሚሰሙ አይደሉም ብለው በእነሱ ላይ ተቃውሟቸውን አሳይተዋል። ስለዚህ በምን ይጠፋሉ ይሄንኔ እንደዳኑ ነው የሚሰማኝ አሉ። እና ደስ አላቸውና ኢብኑ አባስ ልጅ ነው ገና ወጣት ነው ሽልማት ሰጡኝ አለ። ጎበዝ ነህ ጥሩ ጥናት አጥንተሃል አሉኝ ይላል። አንድ ኮምፕሊት ልብስ ተገዛልኝ ይላል። በዛ
ሌሎች ግን ዑለሞች አሁንም ከዛ ተነስቶ ነፍስ የለምና ይሄ የሰው ግምት ስለሆነ መላምት ነውና እንደ ማስረጃ አይወሰድም እነዚህ ሰዎች ከጠፉት ናቸው ብለውም አቋም ይወሰዱ አሉ ማለት ነው ለምን ተገቢውን እርምጃ አልወሰዱም በቂ አይደለምና ማለት ነው እንዳውም እነዚህን ራሳቸው ሙንከር መቃወም ሲገባቸው ራሳቸው መስነፍ ሳይበቃቸው ትጉሃኖቹን ለማሳነፍ ሞክረዋል ወደ ኋላ ጎታቾች ናቸው ጎታቾች ስለሆኑ ወንጀለኞች ናቸው በመሰረቱ እንደ ዋናዎቹ ወንጀለኞች ባይሆኑም እነሱም ቢሆን አምር ቢል ማዕሩፍን አዳክመዋል ራሳቸውም ትተዋል ሌሎችም እንዲተው ወደ ኋላ ጎትተዋልና መለስተኛ ወንጀል ሰርተዋል መለስተኛ ወንጀል ከሰሩ የተናቁ ስለሆኑ አላህ እነሱን ስማቸውን ጠርቶ እንደዛ አረኳቸው ማለትን ተጸይፏቸው ነው ዝም ያላቸው እንጂ በጥፋቱ ውስጥ ናቸው እነሱም የሚለውን ብዙዎቹ ይደግፋሉ ማለት ነው ስለዚህ አምር ቢል ማዕሩፍ ላይ ሚናውን መለየት ያስፈልጋል አንድ ሰው በቀጥታ ያው ተቃዋሚ ተወንክ ተቃውሞህን እስከ መጨረሻ መለየት መቻል አለብህ ማለት ነው መድበስበስ ግን መሃል ሰፋሪ መሆን ኋላ ቀን ሲያልፍ እኔ እኮ እንደዚህ ያልኩት እንዲህ ለማለት ፈልጌ ነበር ይያክ ለሁሉም ተወዳጅ ልትሆን አትሞክር ሚናህን መለየት አለብህ ማለት ነው فلما نسوا ما ذكروا به እና የተገሰጡና የተመከሩበትን ነገር ሲረሱ ማለት ቸል ሲሉት ጊዜ ማለት ነው አንድ ሰው ሊቀበል የማይፈልገውን ነገር እየሰማ እንዳልሰማ ቸል ሲለው እንደረሳው ይመስላል እንጂ ረስተው አይደለም የተውት ሲተውት ማለት ነው አንጀይነ الذين ينهون عن السوء ተመጥፎ ስራ የሚከለክሉትን ሰዎች በቀጥታ ከቅጣቱ አዳናቸው ለምን አንደኛ ከወንጀሉ አልተካፈሉም አኩርፈዋል ሁለተኛ ደግሞ ተቃውመዋል ሶስተኛ ሰፈራቸውንም ለይተዋል የመጨረሻ ሙቃጧ ካሚላ ወስደዋል ማለት ነው واخذنا الذين ظلموا بعذاب بئيس እነዛን ደግሞ ህጉን ጥሰው ወንጀሉን የፈጸሙትን አሰቃቂ አሳማሚ በሆነ ቅጣት ያዝናቸው ቢማ ካኑ يفسقون በማመጻቸው ሳቢያ ይላል فلما اتوا عمانه عنه እና የተከለከሉት ነገር ተዛሬ ተነገ ይተዋሉ ተብሎ በተደጋጋሚ ቢነገራቸውም ግርር ብለው በዛው በወንጀላቸው ላይ ሲቀጥሉ ጊዜ ማለት ነው ቁልና ለሁም ኩኑ ቂረደተን ኻሲኢን በሉ እንግዳውስ የተዋረዳችሁ ዝንጀሮዎች ሁኑ የሚል ውሳኔ የተላለፈባቸውና ከሰውነት በቀጥታ ወደ ዝንጀሮ ዓለም እንዲለወጡ ተደረገ ይላል ይሄ እንግዲህ በታሪክ ማንም ህዝብ ላይ ተከስቶ የማያጉር ነው ማለት ነው የሰው ልጅ በቀጥታ ወደ ዝንጀሮነት የተቀየረበት ክስተት ነው ለአናሁም አላ ሊሳኒ ዳውድ ወዒሳ ብን መርየም የሚለው በሌላው ቦታ በነቢዩላህ ዳውድና በኢሳ ብን መርየም አንደበት ረገምናቸው ይላል እስራኤላውያን አንዱ ርግመት የመጀመሪያው በዳውድ ጊዜ የተከሰተው ይሄ ነው ማለት ነው ስለዚህ ዳውድ መጀመሪያ አካባቢ ይመስላል ኋላ ያው በጣም ኃይለኛ ባለስልጣን ነበሩ ንጉስም ነበሩ ነብይ ብቻ ሳይሆኑ ህዝባቸውን ሰጥረት አድርገው ገዝተዋል ግን መጀመሪያ አካባቢ ተሚቃወሙት ሰዎች እንደነበሩና ጉልበት ስለሌላቸው በዛ ወቅት ሊያስከብሩ አልቻሉም ግን ቢያንስ ረገሟቸው ማለት ነው እናንተ የአላህን ህግ የምትጥሱ ከሆናችሁ ለعنቱላህ አለይኩም አላህ ያጥፋችሁ ብለው ተራገሙ በሳቸው ርግመት ሳቢያ አላህ Subhanahu Wa Ta'ala ይህን እርምጃ ወሰደባቸው ማለት ነው እና ሰፈሩ ለሁለት ተገምሷል ተከልሏል ተዛሬ ተነገ አንድ አደጋ ይመጣል እየተባለ ይፈራል በአማኞቹ በኩል እነሱ ግን እየበሉ እየጠጡ እየጨፈሩ ልባቸው ተደፍኗል ምንም አይደለም በዛ ሁኔታ ከለታት አንድ ቀን እንደመሸ ሊቀር ነው ማለት ነው መሸ በሉ ጠጡ ተኙ ጨፈሩ ተዛ በኋላ ጧት ሲነሱ ጸጥ ብሏል ሰፈራቸው ምንም ድምጽ የሚባል ነገር የለም እና በጎረቤት ያሉ የዛ ያማኞቹ ክፍል ሲወጡ ወደ ስራቸው እንደተለመደው ምንም ነገር ዝር የሚል ነገር የለም የተከፈተም ቤት የለም እንግዲህ በአቋም ተለያይተው ነው እንጂ በተሰብ ናቸው አንዱ ወንድሙ አለ አንዱ እህቱ አለ እናቱ አለ አጎቱ አለ በዛኛው ሰፈር እንደነገጡ ጸጥ ብሎ ሲያው እንደ ሰፈር እንዴት ነው ድምጽ የለውም ምሳ በማለት ሁሉም ወደ ቤተሰቡ ቤት እየሮጠ ሲሄድ በርም አልተከፈተም እና ምንድነው ቢጣሩ ወይ የሚል ሰው የለም እና በድንጋጤ በር እየሰበሩ መግባት ጀመሩ ማለት ነው በሚገቡ ጊዜ ሰዎቹ በቀጥታ ወደ ዝንጀሮነት ተለውጠዋል ጠጉራቸውን ለብሰው ጉፍ ብለው ቁልጭ ይችላሉ ማለት ነው ሱብሃንአላህ እገሌ ይለዋል እንባው ይወርዳል በቃ መናገር አይችልም ዝንጀሮ እንዴት ይናገራል የመናገር እድል ተነስቷል እና አላልኩም ተዋላልናችሁም ይሄ ሆነ አይደል እናንተ ጣፈንታ ሲሉ እንባው ቅንዝፍ በቃ
ምንም ነገር የለም። ይህን እንግዲህ አላህ Subhanahu Wa Ta'ala መቀጣጫ አሳየ ማለት ነው። ኩኑ ቂረደተን ኻሲኢን የተዋረዳችሁ ዝንጀሮ፣ ምክንያቱም ስብእናችሁን ያላከበራችሁ አውሬዎች ነውና ባህሪያችሁ አውሬ ስለሆነ በቃ ወደ መረጣችሁት አውሬነት ተቀየሩ፣ ሰውነትን ገፈፍኳችኋልና አላህ በማንም ላይ አድርጎት የማያውቀውን እርምጃ ወሰደባቸው ማለት ነው። እና ለሶስት ቀናት የህዝብ እንግዲህ መቀጣጫ ሆነው ተቆዩ። በኋላ ልክ 3 ቀን ሲያልፍ እንዲያልቁም ተደረገ። ዘራቸው እንዲቀጥል አልተፈቀደም ማለት ነው። እና እነዛ ዝንጀሮዎች የ3 ቀን እድሜ ብቻ ነው የተሰጣቸው። ልክ እንደተሰቀለ አስከሬን ህዝብ እንዲቀጣጣባቸውና ለታሪክ መማሪያ እንዲሆኑ ማለት ነው። ከዛ በኋላ በሙሉ ጠፍተዋል። እነዛ ዝንጀሮ የሆኑት አልቀጠሉም። እነዚህ ኮሙኒስቶች የሰው ልጅ ከዝንጀሮ ዘር ጋር ይገናኛል የሚለው ይሄ እንደ ማስረጃ ሊጠቅሱ ይሞክራሉ። ይሄ አይደለም። ይሄ ተማከል ነው የመጣው። የሰው ልጅ የተነሳው ከአደም ነው። ያውም በቅርብ ነው፣ በዳውድ ጊዜ የመጣ ነገር ነው ማለት ነው። ተዛ በፊትም ዝንጀሮ ነበሩ፣ መደበኞች ዝንጀሮዎች አሁንም አሉ። እነዛ ዝንጀሮዎችና እነዚህኞቹ የተለያዩ ናቸው። በወንጀላቸው ሳቢያ ወደ ዝንጀሮነት የተለወጡ ሰዎች ጠፍተዋል። ዘራቸው የለም በአሁኑ ጊዜ ማለት ነው። የወትሮ መደበኛ ዝንጀሮዎች አሁንም አሉ። ይሄም ደግሞ ሰዎች ተዝንጀሮ ነው የመጡት ነው የሚሉት እነ ኮሙኒስቶቹ ማለት ነው፣ እነ ሌኒን። ይሄ ግን በተቃራኒው ነው ማለት ነው። ሰው ወደ ዝንጀሮ ተለወጠ ነው የሚለው። ምን አገናኘው? ትናንት ሰው የነበሩ ሰዎች በወንጀላቸው ወደ ዝንጀሮነት ተቀየሩ ማለት ዝንጀሮ የነበረው ወደ ሰውነት መጣ የሚለው ጋር ተቃራኒ አይደለም እንዴ? ስለዚህ ይሄው እንግዲህ አላዋቂ ሳሚ ምን ይለቀልቃል እንደሚባለው ቁርአን ላይ ማስረጃ አገኘን ብለው አንተን ሊያደናብሩ ሲፈልጉ ተቃራኒ ነው የተናገሩት ማለት ነው። ያላወቀ ሰው ግን ቁርአን እኮ እንደዚህ ብሏል፣ ስለዚህ ቁርአን ሰውና ዝንጀሮ ይገናኛል ብሏል ብሎ ቢከራከረ አንተ ታላወቅ እውነትም ብለህ ልትቀበለው ትችላለህ ማለት ነው። ግን አላህ Subhanahu Wa Ta'ala እነዚህ ሰዎች መጀመሪያ ሰው ነበሩ፣ በጥፋታቸው ወደ ዝንጀሮነት ተቀየሩ። ወትሮ ግን ሰው ከዝንጀሮ የመጣ የሚለው ጋር አይገናኝም ማለት ነው። ያ የለየለት ውሸት ነው፣ እጥፈት ነው። እና አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ እነዚህን ሰዎች በቀጥታ ወደ ዝንጀሮነት እንዲቀየሩ በሰጠው መለኮታዊ ውሳኔ መሰረት ዝንጀሮ ሆኑ። ለ3 ቀናት ተቆዩ በኋላ እንዲጠፉ ተደረጉ ነው ያለው። ወይታዘነ ረቡከ ከዚያ በኋላ አላህ Subhanahu Wa Ta'ala በዚህ ጥፋትና በሌሎችም ተመሳሳይ ጥፋታቸው ስለተቀየማቸው እንዳውም ለቄታው ድረስ ረገማቸው እነዚህን ሰዎች። ወይታዘነ ረቡከ ማለት ወይዛ አዕለመ ረቡከ እንደማለት ነው። ጌታ ያሳወቀ መሆኑን በዚህ ዘር ላይ በእነዚህ በእስራኤላውያን ዘር ላይ እስከ መጨረሻው ድረስ ከጥፋት የማይመለሱ ትዕቢተኞችና አመፀኞች በመሆናቸው ጌታ ደግሞ የራሱን ማስታወቂያ አውጥቷል ይላል። ምን የሚል ለባዓተና አለይሂም በእነዚህ ዘሮች ላይ አላህ ይልክባቸዋል ኢላ የውሚል ቂያማ እስተለተ ትንሣኤ ድረስ እስተ ዓለም ፍጻሜ ድረስ በተለያየ ክፍለ ጊዜ በእነዚህ በእስራኤላውያን አመፀኛ በሆኑት እስራኤላውያን ላይ አላህ Subhanahu Wa Ta'ala ቅጣት የሚሰጣቸው ኃይል ይልክባቸዋል ብሎ መግለጫ ሰጥቷል ማለት ነው። መየሱሙሁም ሱአል አዛብ በየጊዜው እነሱ ባቆጠቆጡና በተነሱ ቁጥር አሰቃቂ የሆነ ቅጣት የሚያቀምሳቸው ኃይል እንደሚልክባቸው ቃል ገብቷል ጌታ ይላል። ይህም በታሪክ እንግዲህ የተረጋገጠ ጉዳይ ነው በተደጋጋሚ። ኢላ የውሚል ቂያማ እስተ ቂያማ ቀን ድረስ በኒ እስራኤሎችን አላህ Subhanahu Wa Ta'ala ለተወሰነ ጊዜ አቆጥቁጠው ይነሳሉ። እዛ ሸራቸው እየተስፋፋ ሲመጣ እንደገና ዲባቅ የሚመታቸው ኃይል እንደሚልክባቸው አረጋግጧል ማለት ነው። መየሱሙም ሱአል አዛብ ማለት መዩዚቁም ሱአል አዛብ አልአዛብ السيء አሰቃቂና አስከፊ የሆነ ቅጣት የሚያቀምሳቸው ኃይል እልክባቸዋለሁ እስተ ቂያማ ቀን ብሎ ቃል ገብቷል። እነ ረበከ ለሰሪዑል ዒቃብ ያንተ ጌታ ቅጣቱ ፈጣን የሆነ ጌታ ነው። የሱ ቅጣት ከመጣ ማንም ሊቀድመውና ሊገድበው አይችልም ማለት ነው። ወኢነሁ ለገፉሩር ረሂም በዛውም አንፃር ደግሞ እርሱ ለአማኞችና ለተጸጻቾች ምህረተ ሰፊና ሩህሩህ ነው። ምናልባት ልብ ገዝተው ወደ ሐቁ የሚመለሱ ካሉ ምህረቱንም አይነፍጋቸውም። በዛው በጥፋታቸው ገረው የሚቀጥሉ ካሉ ደግሞ ቅጣቱ ፈጣን ነውና በማንም ኃይል አይቀደምምና አይገደብም በማለት ያስጠነቅቃል ማለት ነው። ይህም ሌላ እንግዲህ ታሪካዊ መረጋገጫ ነው።
ከዛ ጀምሮ አላህ Subhanahu Wa Ta'ala በኒ እስራኤሎችን ረገማቸው ከመርገሙም የተነሳ የተለያዩ የጥላት ኃይሎች እንዲደቁሷቸው አድርጓል ይላል ኢላ የውሚል ቂያማ ይሄ ተጨረሻ ይቀጥላል አብሯቸው እነሱ በኢናዳቸው በትቢታቸው እስከቀጠሉ ድረስ እልካቸውን የሚያስፈጁ ኃይሎች በተከታታይ ልክባቸዋለሁ ብሎ ቃል ገብቷል ማለት ነው እና ከዛ በኋላ የቡኽተን ነሶር የሚባል መጁሲ ደግሞ ተነሳባቸው በኢራቅ ሀገር ይገኝ ነበር ማለት ነው ይሄ ቡኽተን ነሶር በጣም ጥጋበኛ በአለም ላይ ወደር የሌላቸው ከሚባሉት አምባገነኖች ከነፊራውን አይነት አንዱ ነው ጌታ ነኝ እስከማለት የተቀረበ ነበር እሱ ደግሞ ተነሳና እነዚህ ሰዎች ሽሪሮች መሆናቸውን ስለሚያቅ የጎረቤት ሀገር እነሱ ታሉ ሰላም አይሰጡኝም ወይም ደግሞ እንደሌላው ሰላማዊ ሆኖ አይገዙልኝም በማለት ከተታውጆ ድምጥማጣቸውን አጠፋ የገደለውን ገሎ የተረፈውን አስሮ ማርኮ ከሀገራቸው ጭራሽ ዘራቸው ፈልሶ እንዲጠፋ አደረገ ማለት ነው ለብዙ አመታት ለ80 አመታት ያህል በክልላቸው አንድ እስራኤል እንዳይኖር አድርጎ አጠፋቸው ማለት ነው እና የተረፉትን ያው አፋፍሶ ወስዶ በእስር ቤት እንዲበሰብሱ ወጣቶችና ሴቶችን የሱ ገረዶችና አገልጋዮች እንዲሆኑ አድርጎ አገሩን ምድር በዳ አድርጎ ተወ ማለት ነው ይሄ የመጀመሪያው ዙር ሆነ ለይባዓተና አለይሂም ኢላ የውሚል ቂያማ ያለው ማለት ነው ከዛ በኋላ ደግሞ እሱ ሲወድቅ ያው ኢየሱስ መጣ ኢየሱስን የተቀበሉ ሙእሚኖች ክርስቲያኖችን ተነሱ ይሄ ክርስትና የተባለው እምነት ደግሞ እየሰፋ ሄደና ዋና መንበሩ ምስራቅ አውሮፓ ሮማ ላይ ሆነ ማለት ነው ዛሬው ጣሊያ ከዛ ከጣሊያ ተነስተው ከዛ በፊት ዩናኖች እንጂ ግሪኮች ያው ክርስቲያኖች ናቸው ክርስትናን ተቀበሉ በኋላ ይሄንን የኢየሱስን ሀገር አሉና ፍልስጤምና ሻምን በሙሉ ወረሩት ማለት ነው እሱን ነፃ ለማውጣት እነ እስራኤሎች እንግዲህ ኢየሱስን ለመግደል ብዙ ጥረት አድርገው በውሸትም ገለናል ብለው መግለጫ አውጥተዋል ያንን እንግዲህ ለመበቀል ግሪኮች ተነሱና የዛ ጊዜ ከፍተኛ ስልጣኔ ላይ ስለነበሩ አውሮፓን መርተው ግሪኮች ደግሞ አመድ ያደረጓቸው ማለት ነው ከዛ በኋላ አክልሉን ተቆጣጠሩት አንዳንዶች የተሞት የተረፉ ቢኖሩ ለነፍሳቸው ጂዚያ የነፍስ ዋጋ እንዲከፍሉ በያመቱ ለምድሩ ደግሞ ግብር ድርብርብ የሆነ እዳ ጫኑባቸውና አፈርደም አበሏቸው ለብዙ አመታት ማለት ነው በዛ መልክ ቆዩ ከዛ እንደገና ደግሞ መንበረ ስልጣኑ ከግሪክ ወደ ሮማ ሄደ ማለት ነው የክርስቲያኑ ያ ደግሞ ተቀበለና የበለጠ ደግሞ ደፈቃቸው ማለት ነው ከዛ በኋላ ደግሞ እስላም መጣ ማለት ነው ነብዩ መሐመድ አለይሂ ሰላቱ ወሰለም ተላኩ እነሱ ያው ትንሽ አንሰራርተው ነበር በዛ ሰዓት እንደ መዲናም አካባቢ መጥተው የተለያዩ ቀባይሎች አካባቢውን ለመቆጣጠር ሞክረው ነበር እነዛን በሙሉ ጠራርገው ተጀዚረተል አረብ እንዲወጡ አደረጓቸው በመጨረሻም ነብዩ ካለፉ በኋላ በዑመር ኢብኑ አልኸጣብ ጊዜ የራሳቸውን ቤተል መቅዲስን ተቆጣጥረው ለ700 ከምናምን አመት የሚሆን በእስላም ስር ሆነ ለእስላም ገባር ሆኑ ማለት ነው ከዛ ሙስሊሞች እየደከሙና እያሽቆለቆሉ እየተበታተኑ ሲመጡ ደግሞ ያው እንደባብ ነው ሁሉ ጊዜ አንገታቸውን ቀጥ የሚያደርጉት ክፍተት ሲፈጠር ብድግ ይላሉ እንደገና ማለት ነው በዛ ሁኔታ ከዛ በፊት እንዳውም ሂትለር ደግሞ ደፈቃቸው እንጂ አሁን በቅርብ ጊዜ ሂትለር ደግሞ ደብዛቸውን አጠፋ ያው የሚችለውን አረደ ከ6 ሚሊዮን በላይ ነው ሂትለር ያጠፋው የተረፉት በመላው አውሮፓ በአሜሪካ በአውስትራሊያ ተበትነው እንደንትን ተስረግርገው ያው አሁን ተሰግስገው ይገኛሉ ማለት ነው አሁን ደግሞ እንደገና በመጨረሻ ታሉበት አካባቢ ሁሉ እየተጠራሩ የኛ ሀገር እዛ አካባቢ ነበር እያሉ ይሄው እንደገና መከማቸት ጀምረዋል ይሄን ደግሞ ቁርአን በግልጥ ተናግሯል በመጨረሻ ተሰባሰባላችሁ ከዛ በኋላ ደጃል ይመጣል ከሱ ጋር ወግናችሁ የመጨረሻ እድላችሁን ታገኛላችሁ ሙስሊሞች ይዘምቱባችኋል ያነ ሰው ብቻ ሳይሆን ድንጋው እንጨቱ ዛፉ ይሁዲ ዘሃልና አግደለው እያለ የሚጠቁምበት ጊዜ ይመጣል ያነ ያልቃል የነሱ ጉዳይ ተብሎ ተነግሯል ማለት ነው አሁን እንግዲህ ያሉበት ሁኔታ እዚህ ደረጃ ነው ያለው ያው በትናንትናው ዕለት አሁን ለመጀመሪያ ጊዜ በዚህ በሸርቀል አውሰት ታይቶ ተሰምቶ በአለምም እንዳው በሁለተኛ ደረጃ የሚገመት አይሮፕላን በአጠቃላይ መንጥቃውን የሚቆጣጠር ተሰጣት ተትናንትና ወዳ በጀዝራ አይታችሁ ከሆነ ማለት ነው ትናንትና ደግሞ እንደገና ሚሳኤል ሳተላይት
በአጠቃላይ መንጥቀት አረብ ኢራንንም ጨምሮ በአጠቃላይ አንድ መርፌ ያለባት ቦታ ወታደራዊ ተዳጅ ቦታ በሙሉ በመዳፏ ስር ሆኗል ባሁኑ ጊዜ ለምን በሷ አቅዳውን በሙሉ ዓለም الاسلامን አፈርደም ለማድረግ ዝግጁ ጃይዙኛለሁኝ ያለች ነው አላህ ደግሞ ጠብቅ ይላል እስቲ አንተ መታከማቸውና ያንተ አጎቶች ተኔ የሚበልጥ ከሆነ ታገኛለህ ይያለ ነው አላህ Subhanahu Wa Ta'ala ይሄንን እንግዲህ የአላህ ወዕድ ነው መሆን ያለበት በሚገርም እንደ አላህ ባይል ኑሮ ይሄ ነገር ሊሆን የማይታሰብ ነገር ነበር ሂትለር አያጠፉ ጥፋት ነው ያጠፋቸው አንድ እስራኤል በተለገው ሀገር ሆኖ እኔ እስራኤላዊ ነኝ ብሎ መናገር እስከሚፈራ ድረስ ነበር ግን አላህ Subhanahu Wa Ta'ala ተሰባሰባላችሁ እንደገና ስትሰባሰቡ ደግሞ የመጨረሻ እልቂታችሁ እዛው መነሻችሁ ላይ ይሆንላችኋል ያለውን እያደረጉ ነው ያሉት ማለት ነው በአሁኑ ጊዜ በአካባቢ ያለ ኃይል ሁሉ በሙሉ እየተንኮታኮተ ነው ግን አላህ Subhanahu Wa Ta'ala ያዘላቸው ቀጠሮ ሲደርስ ዋጋቸውን እንደሚያገኙ አረጋግጧል እሱ ነው የሚጠብቁት ያሉት በማንኛው ኃይል እንደሚመጡ እሱ ያውቃል እና ወቀጥዕናሁም ፊል አርዲ ኡማማ ኢላን ይሄው ተሂድረል በኋላ ያለው ነው የሚያሳየው ማለት ነው ከዛ የመጨረሻ ምት በመትመቱበት ጊዜ አንድ የራሳችሁ መንጥቃ የራሳችሁ ክልል ወይም አህጉር የሚባል ታጣላችኋል አላህ እንግዲያውሳ በመድር ላይ ሁሉ በሙሉ ትረጫላችሁ በሁሉም ላይ ተስረርጋችሁ ህልውናችሁ ይጠፋል አላህ Subhanahu Wa Ta'ala እና በዛም አንድ ቡድን በዛም አንድ ቡድን ይሏል የእስራኤል ግዛት የሚባል ግን የለም አሁን ግን ያን ግዛት ለማምጣት ነው የመጨረሻ ጥረት እየተደረገ ያለው የመካከለኛው ምስራቅን አመድ አድርጋ ከዛ በኋላ በዚህ ምድር በዳ ላይ እንደገና የራሷን መንግስት ልትመሰርት ነው እየተሯሯጠቻለሁ አበደን አይሳካም ይላል አላህ Subhanahu Wa Ta'ala እና በምድር ላይ የተቆራረጣችሁ የተበታተናችሁ ሰዎች አደረግናችሁ ሚንሁም ሷሊሁን ይሄ ሲባል ግን መጀመሪያ አካባቢ ኸይረኞች ጭራሽ የሉም ማለት አይደለም ከነሱ መካከል የተወሰኑ ግለሰቦች ቅን አመለካከት ያላቸው ረባካችሁ ወደ ጌታ ፍቃድ እንመለስ ከዓለም ህዝብ ጋር እንታረቅ የሚሉ ግለሰቦች አሉ ግን ማን ይስማቸው ይላል አላህ Subhanahu Wa Ta'ala አሉ አሁንም የሚቃወሙ ለምን ፍልስጤሞች እንድንቀጠቅጣለን ለምን ሰላም አንኖርም እያሉ የሚጮሃሉ ግን ማንም አይሰማቸው ግን አላህ አዲል ከመሆኑ የተነሳ የነዛን የደጎቹን ወረታ አላጠፋም ሚንሁም الصالحون አለ ደጎች አሉ ተውጠው ነው እንጂ በሸያጢኖች እነሱ ወደ ኸይር እንመለስ ብለው የሚናፍቁ አሉባቸው ይላል ወሚንሁም ዱነ ذلك وهم الاكثرون ከነሱ ደግሞ ኸይር የሚባል ነገር ሊሰሙት እንኳን የማይፈልጉ የከፉ አሉ ማለት ነው ካውሬ የበለጠ ወበለውናሁም ቢልሐሰናት ወሰይአት እና እነዚህን ሰዎች በመልካም እድልና በመጥፎ ነገር በማፈራረቅ እንፈትናቸዋለን በአንድ ወቅት ኃይል ይነሳና ደብዛቸው እንዲምጥማጣቸውን እንዲያጠፋ እናረጋለን ይሄ ነገር አላህ ተቆጥቶብን ነው ብለው ልብ ይገዙ እንደሆነ በሌላ ጊዜ ደግሞ ያ የነበረው ድቄት ተወግዶ እንደገና እድገት እንሰጣቸዋለን አሁን የእድገት ላይ ነው ያሉት እንግዲህ በተለያየ መልኩ ማለት ነው አንዳንድ ጊዜ እንደፍቃቸዋለን ምጥማጣቸውን እናጠፋቸዋለን ሌላ ጊዜ ደግሞ የተለያዩ ኃይሎችን የሚደግፏቸው እንሰጣቸውና እንደገና ቆጥቁጠው እንዲነሱ እናረጋለን ሁለቱም ፈተና ነው አሁን ጌታ ይሄን ነገር የሰጠን እኮ ምናልባት እንመለስ እንደው ብሎ ነው ብለው ይመለሱ ይሆን ወይም ደግሞ አሰር መከራው ሲወቃቸው አረበቃን ብለው ይመለሱ ይሆን በሁለቱም እንፈትናቸዋለን በሁለቱም ግን ፈተና እየወደቁ ነው ይላል ለአለሁም ይርጅዑን ይሄ ፈተና የሚሰጣቸው ከጥፋት ስራቸው ይመለሱ እንደው ነው ተኩይ ተግባራቸው ምናልባት ይመለሱ ከሆነ እስቲ አሁንም አልጨክንባቸውም ደብዛቸውን አላጠፋቸውም ትንሽ ፈተና ልስጣቸውና በዛ ይማሩ ይሆናል ወይም ደግሞ የቅጣት ልስጣቸውና አሁን በዚህ ገባቸው ይሆናል እያልኩኝ በተለያየ በተቃራኒ መልኩ እነሱን በማባበልና በማግባባት ላይ አለሁኝ እስካሁን ይላል ወሰለላሁ ዐለ ነብዩ ወሰለም